ከሰዋ ላይ ይሁሽ እንዳልቆር አይ ነው ምን አይነት ድብርት ውስጥ እንዳለ አይ ነው በጣም ደብሮኛል። እግዚአብሔር ከዚህ ስሜታው እንዴት ነው መውጣት የሚቻለው? ታኒ ወይ ይቀር ይቆጫታል። ራስን እንዳትጎዳ ወይ ወደ ቫኬሽን የሆነ ሀገር መሄድ አለብህ እንጂ ማምና እኮ። ከቲናም ጋር እያወራን ነበረ። ወይ ዝም ብላ እንደ 20 ቀን ምናምን ዱባይ ደርሰናል። እንጀራ ድብርት ውስጥ ነው። ውጣ በእግዚአብሔር እግዚአብሔርን ደስ አይልም። እውነት ምንድን ነው በእናትሽ አይዞ አይዞ ሲሉ እኮ እንትን አልኩኝ ልልክልህ ብዬ የተሳቀቅኩኝ ወንድም ነገሮች መልካም ይሆናሉ። እንግዲህ በርታ በል ብሮ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ሁላችንም የምናውቃቸው ዳኒና ጽጌ ከትላንቱ ዳለታ ዳኒ በሚገርም ሁኔታ ዲኮር ምናምን አዘጋጅቶ የቀለበት ፕሮግራም በጣም የሚያምር ሁኔታ አዘጋጅቶ እንግዲህ ጽጌን ሰርፕራይዝ ሊያደርጋት ነው ብለው ሁላችንም ጠብቀን ነበረ። ነገር ግን በሚያሳዝን ሁኔታ በትላንትናው ቪዲዮ በተቆረጠ ከትላንቱ ተለቆ በተቆረጠ ቪዲዮ ትናንትና በተቆረጠ ቪዲዮ ሁላችንም ያስደነገጠ ምላሽ ሰጥታለች ጽጌ። እኔ እውነት ለመናገር ወሽመጤን የተቆረጠው ማለት ነውና ብዙዎቻችን ያው ወሽመጣችን ነው የተቆረጠው። ምክንያቱም ጽጌ ዳኒ ለጽጌ ይሄን አይነት ጥያቄ አቅርቦላት እምቢ ትለዋለች ብለን በፍጹም እኔ አላሰብኩኝም። እንደውም ጽጌ በጣም ደስ ይላታል ነበር ያልኩት። ነገር ግን ትላንትናም የሰራሁትን ቪዲዮ ካያችሁት ላይቭ ላይ ገብተው ምንም እንዳልተፈጠረ እንግዲህ ትናንትና የለቀቁት ቪዲዮ የተቆረጠ ነው እና እነሱ ግን ትላንት ማታ ከትላንት ወደ ዕለት ማታ ማለት ነው መጀመሪያው ቪዲዮ የተሰራለት ማታ ገብተው ሲጫወቱ ነበረ። እንደውም ሰርግ ነው ምናምን እያሉ ትላንት በለቀቁት ቪዲዮ ላይ ገብታችሁ ካያችሁ ታገኙታላችሁ ማለት ነው። በጣም እየቀለዱ ነበረ ማለት እውነት ነበረ እያስመሰሉት ያሉት እነሱ ማለት ነው። እና እንግዲህ ቪዲዮ የተቀረጸው ያን ዕለት ነው። ቪዲዮ በጣም ረዝሞባቸው ተቆርጦ ነው በጽጌ ቻናል የተለቀቀው እንጂ ቪዲዮ አንድ ቀን ነው የተቀረጸው ማለት ነው። ነገር ግን እነሱ 2 ቀን የተቀረጸ አስመስለውት ቪዲዮ የመጀመሪያው ቪዲዮ በተለቀቀ ምሽት አንድ ላይ ላይቭ ላይ ገብተው ሲጨፍሩ በሰርግ ሙዚቃ ምናምን እየከፈቱ ሲጨፍሩ ነበረ። ሲቀጥል ደግሞ በጣም ሜሪ ራሱ ስታፌዝና ስትቀልድ ነበረ። እንዲሁም በመዳም ቅመሞች ላይ አንዳንድ ነገሮች ስትናገር ነበረ እና ብቻ በጣም እኔ ተናግሬ ነበረ እና ጽጌም እንግዲህ እንዳትቀበለው የሆነው ነገር ድራማውን ሊያረዝሙት ፈልገዋል ማለት ነው። ምክንያቱም እንደዛ ባይሆን ኖሮ ጽጌ በፍጹም ቀለበቱን አትቀበልም ብዬ አላስብም። ትቀበል ነበረ፣ ደስ የሚላታል ብዬ አስባለሁ። ምክንያቱም ይሄ የምትፈልገው ነገር ነበረ ከሚነግሩን አንጻር ማለት ነው። ከሚሰሩት ከድራማውም ይሁን ምን እነሱ ከሚሰሩት ቪዲዮ አንጻር ጽጌ ዳኒ እንደምትወደው ዳኒም ደግሞ ጽጌ ያገባው ስትለው ጽጌን እንደሚወዳት ነበረ ያሳዩን። ነገር ግን ትላንትና እንግዲህ እንዳያችሁት ከሆነ ጽጌ በጣም ደንግጣ ላስብበት፣ እኔ ማሳካት የምፈልገው ነገር አለ ከዚህ በፊት ምንም እንኳን ለማግባት እፈልጋለሁ ብል አሁን ግን ዝግጁ አይደለሁም እያለች ስትናገር ነበረ። ያው ኮሜንታተሮችን ብዙዎቹ ጽጌን ሲሳደቡ ነበረ። ያው ጽጌዬ ግን ቀብረር ምናምን ማለቷ አሪፍ ነው። በአንዴ እንደዚህ የቀለበት ምናምን እንደዚህ ስትጠየቅ እሺ አለ ማለቷ እኮ አሪፍ ነው። ቤተሰብ ይመስለኛል የምትሳደቡት ግን የሩታ ደጋፊዎች ናችሁ ማለት ነው። እንደዚህ ወንድ እየለመኑ የፍቅር ጥያቄ እያቀረቡ ፍቅር ጥያቄ ማቅረቡ ቀርቶ ወንድን ስንት ዓመት ሙሉ እያረገዙ ምንም እያሉ እየለመኑ መኖርን ስለሆነ እየተማራችሁ ያላችሁት የሩታ ተከታዮች የአብርሽ ተከታዮች
አሁንም ጽጌ እንደዛ እንድትለማመጠው ምናምን ነው የፈልጋችሁትና ጽጌዬ ደግሞ ኮራ ብላ እኔ መስራት የምፈልጋቸው ነገሮች አሉ ማለት ከዳኒ ጋር ከሆነች ብዙ ማስታወቂያዎች ምናምን ቪዲዮ እንደፈለጋ ስትሰራ ምናምን ነፃነት ላይኖራት ይችላልና እኔ አልፈልግም ምናምን ስትል ብዙዎቻችሁ ተሳድባችኋል። ለማንኛውም ዳንዬንም እያጽናና ነው እንግዲህ ትላንትና የተለቀቀው ቪዲዮ ምሽት ላይ ላይቭ ላይ ገብቶ ዳኒም በጣም እንዳዘነና ጽጌ እንዳናደደችው እየተናገረ ነበር። እስኪ ቪዲዮውን ተመልከቱት። ሜሪ ራሱ እንዴት እንደምትቀልድ ማለት ነው። እስኪ ምንድነው ቤቴ ያለ አንቺ ፍቅር ግልጽ ነው እንደምትወደ ግልጽ ነው ይችላል መኖር በሩት እንኳን ለመን እንደ ንስር በርሬ ታንሽ ለዘከተሽ አንተ ደነት ማርያም ላጋባችሁ ሀዊ ደሞ ይታየኛል በትሽ ደሞ ይመጣና ያፈገግታሽ ያላችሁ ካላችሁ አይቀር በእውነት ብዙ ሰማለ አይኔ ካላያለም ራስና ራሱ ተምራለህ ብዙ ሰማለ ይሻላል ሙሉ ያስጀመርሽ አንቺ በሽ እንዳልነግርሽ ኮራ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ እግዚአብሔርን ነው የምላችሁ። ላይቭ ላይ ገብቼ እንዲህ ከእናንተ ጋር ባወራ በደንብ አንድ ይመስከው ገብቼ ላጽናናሽ ያጽናኝ እኔ የበላኪን አጽናኝ ግን ከመጀመራቸው ዮሐናኔም ብሎሻል እንዳትቀሪ ሰምተሻል። ዮሐና የኔ እናት የኔ ውድ ቴንክ ዮሐናዬ። ሀይ እንዴት ናችሁ? 336 ሰው አሁን እኔ ስላዘንኩ ነው ቁጭ ያላችሁት። እኔ ስለደበረኝ ነው ቁጭ ያላችሁት። እያጽናናችሁ ነው። 345 ሰው እያጽናናችሁ ነው። ገስታባ አለ ሰራችልህ። እሺ አጽናኑሽ። ያው እኛ ጨዋታ ከመጀመራችን በፊት አጽናኑ አለው። እሺ እንዳትወጪ። ሳራ መጣለች። ሸታለኝ
ሀኒ እንዴት ነው ጎን የገባችሁ? ገና 18 ሰዓት ስለሆነ ምን ይደረግ? ሚልሽ የአንቺ ነገር ሆኖብኝ እኮ ዳንሻ ቢስ ነው። አዎ ተቀይሯል። አሌክስ ጀግና ይወለድ እኮ ምን አይነት ንዴት ውስጥ እንዳለ ብታውቂ ሜሪ። አይ ነው ምን አይነት ድብርት ውስጥ እንዳለ አይ ነው። በጣም ደብሮኛል። እግዚአብሔር ከዚህ ስሜታው እንዴት ነው መውጣት የሚቻለው? ያኔ ወይ ቃል ይጎጃታል። ራስን እንዳትጎዳ ወይ ወደ ቫኬሽን የሆነ ሀገር መሄድ አለብህ እንጂ ማምና እኮ። ከቲናም ጋር እያወራን ነበረ። ወይ ዝም ብላ እንደ ቀን ምናምን ዱባይ ደርሰህ ነው እንዲያራ ድብርት ውስጥ ነው። ውጣ በእግዚአብሔር። እግዚአብሔርን ደስ አይልም እውነት። ለዛ ነው እኔ እንትን ያልኩት። ጀስት ማለት መሰለኝ ሲሜቱ እንደዚህ ቀሉን የማወራው ወይ ደግሞ ቀሉን የምትል ነገር አለ እኮ። አሁን በቃ የሆነ ነገር መደረግ አለበት። እኔም ቤት መሄድ ካለብኝ እሷ ጋር እሄዳለሁ። እኔም እኮ እናዳኛለች በጣም ስንት ነገር ሰው ስንት ነገር ደግሞ የደወለልኝ ሰው ብዛቱ። ሀብቶም ራሱ ምንም እንዳታስቡ መኪና ምንም ችግር የለውም ምናምን ብሎኝ ነበረ። እንደ መቀለድ እንደዚህ አይነት አይደለም። ይሄማ ቀየራያችሁ ቀነሰ